ስለዚህ ቻሌንጅ ማለት ደግሞ ከትልልቅ አካውንት ያላቸው ልጆች ጋር ኮንታክት ስትፈጥሪ ትልቅ አካውንት ያላቸው ልጆች ኮንታክት ካለሽ ማለት ነው የሆነ ለምሳሌ የእሷን ቻናል አንድ ሰው ሼር ቢያደርግ በቃ ከምንም በላይ ማለት ላይክ እና ሼር ነው ለሁሉም ነገር ለቲክቶክ ራሱ ማለት ነው ለሁሉም ነገር እና ለሃይሚ ትንሽ ነው እንጠብቃለን። አሁን ይኸውልሽ አሁን ይኸው ጨረቃ አሁን አዲስ አካውንት ሲከፈት ተለብለን 10 ሺህ እናገባለን 20 ሺህ እናገባለን። እንዴት ይሄን ቢሆንስ እንደዚህ ቢሆንስ ምን አለበት? ለምን ይሄ ቻሌንጅ ነው። ችግሩ ምንድነው መሰለሽ እንደዛ የሚያደርጉት ሰብስክራይብ ያደረጓት የሃይሚ ለምሳሌ ሃይሚ ሰብስክራይቦች ናቸው ያው ለነሱ ጋር ሄደው የሚያደርጉት እንጂ ለምሳሌ አሁን ሃይሚ ብራ ይሁን አንድ ሰው ይዘው ቢመጡ ሰብስክራይብ አስደርጉ ሲል እኛ ነን አይገባሽ እኛ አሁን ስለዚህ እነሱ ኦዲየንስ ነን አይደለ እኛ ነን የነዛን ሰዎች አሁን ምን መሰለሽ አሁን ደግሞ ምን መሰለሽ አሁን እንትና ጋር ቡራጋ ያሉት አሁን 2100 ሰዎች አሁን ከቡራ ቤት መጥቶ ሃይሚ ጋር ቢያደርጉ በአንድ ቀን ነው የሚያደርጉት አሁን እቺ ኮኔንስ ያቺ አሁን ሶፊን አሁን በአንድ ቀን እኮ ነው 10 ሺህ በሁለት ቀን ነው 10 ሺህ ያገቧት ሶፊን አሁን እንደዚህ ብሎ በየተተከታኩ በየንትኑ ቢያሳልፉት እንደዚህ ትሆናለች ኖ አሁን ቡራጋ ያሉት ራሱ 2100 ሰዎች ራሱ ወደ ሃይሚ ባክሽ እነሱ ችግር ነው ባክሽ አንቺ ይኸውልሽ የሃይሚ የቻናል ማለት ነው ብዙ ሰው ሰብስክራይብ ሳያደርግ እኔ በቀደም ማለት ነው የሃይሚ አንዷ የሃይሚን ቻናል ሼር አድርጋለች ኦሬዲ በዘፈን አቀነባብራ ግን ሰብስክራይብ አላረገችም እግዚአብሔርን በውስጥ ጽፌላታለሁ ልጅቷ ማለት ነው ሁሉም እኮ ይነኳላላ አያቆም ነው የገረመኝ ግማሹ በጣም አያቆም አይደለም ያውቀው ነው ማያረጉ እንዴት አያውቁም እኔ አላቅም ግን እኔ እንጃ ኧረ እባክሽ ግን አውቀው ነው ለማለት ይከብደኛል እውነት ኧረ እንዴት ሃይሚዬም ተናግራለች ከዚህ በፊት ተናግራለች ብዙ ሰው ሰብስክራይብ ሳያደርግ ነው ቪዲዮ የሚያየው ብላለች ብሩኬም ብሏል ከሰማችሁ ያኔ የ100 ሺህ ገባ እንደዛ ብላለች የ100 ሺህ ጊዜ ያንቺውን ቪዲዮ ያዩት እንትና ያረጉልሽ ማለት ነው አስተራፉ ተናግራለች አብዛኛው እኮ ማለት ነው አሁን ለምሳሌ አንድ ሰው የአንድ ሰው ቪዲዮ ሰብስክራይብ ካላረግሽ እኮ ቪዲዮ አይመጣልሽም ገባሽ ቪዲዮ አሁን ለምሳሌ አሁን የቡራ ኦዲየንሶች የቡራን ሰብስክራይብ ያደረጉ ልጆች የሃይሚ ቻናል ሰብስክራይብ ካላረጉ የሃይሚ አይመጣላቸውም ገባሽ የሃይሚም ኦዲየንስ የሆኑት እንትን ካላረጉ በቃ እንደዛ ማለት ነው ገባችሁ አይደለ እንጂ ሰው በክፋት አይመስለኝም በነገራችን ላይ ብዙ ለምን መጀመሪያው ያረጉትም ችግሩ እኮ አየሽ እነሱ ሁለቱም ነው የሚያዩቸው የብሩክ አካውንት እኮ በጣም ቆይቷል እኮ የሃይሚዬ እኮ ገና እኮ 1 አመት አልሆነው ሃይሚዬ እኮ አየሽ የሃይሚዬ እኮ አየሽ 1 አመት ሆነው እሷ አሰራበትም ጉኖታል 1 አመት ሆኖታል እንዴ ለምን አልሆናትም ሆኖታል እንዴ እሷ እኮ ከቡራ ጋር ራሱ 1 አመት ሆናቸዋል አይደለ ከተዋወቁ እሷ ይቀራቸዋል ገና 2 ወር ይቀራል እሱም 2 ወር ምናምን ይቀራቸዋል ግን ከቡራ ጋር ሲገናኙ እኮ እሷ እኮ አካውንቷ አዲስ ነው አይደል እንዴ ገና አዲስ ነው የነበረው ገና ነው በዛ ሰዓት ነው በዛው ሰዓት አንድ 2 ሳምንት ቢበልጥ ነው እንጂ በዛን ሰዓት እንደውም እሷ አንድ ወር እንትን ሰብስክራይባ በአንድ ቀን በአንድ ቪዲዮ ስንት ገባ ብሎ ሲያወሩ ነበር በቪዲዮ ሪከርድ ያዘችው እሷ ነበረች ከዛ አብትሽ አይውልሽ ያኔ ሰሞን እኮ ታስታውሱ እንደሆነ ለሙቪ ነው የምትሰራ ለብሩኬ በብሩኬ ደግሞ ብዙ ጊዜ ነው የምትመጣ ነበር በራሷ ቻናል እኮ አትሰራም ነበር ብዙ እኮ አሰራም ገና አዲስ ነበረች ያን ጊዜ ብሩኬ ጋር ሳለችም ለብሩኬ ጋር በጣም ለብሩኬ ነው የምትመጣ ነበር እና ደግሞ ማን ተዳለች ሙቪ በጣም ተዳለች የራሷን ቻናል ስሪበት እያላት ነው የነበረች ሁሌስ ባንቹ ቻናል ለምን አትሰሪበትም እየተባለች ነው ስትሰራበት የነበረ
ስለዚህ እኮ ነው በጣም እንትን ያለባት እሷ ሁሌ በሌላ ነው ሰራ የነበረ በኤፍሬም ነበረ በኤፍሬም እና ሙቪ እና ጋሽ ምናምን የራሷን ትታ እነሱ ብሩኬ ጋር ሳለሽም በጣም ብሩኬ ጋር ነው የምትመጣ የነበረ በራሷ ቻናል አትመጣም በጣም የነበር የሆነ ቦታ ወስደዋቸው እኮ እንትን ደብረ ዘይት ነው የወሰዷት ለአንድ ቀን ዱባይ ነው አሎ ዝዋይ አይደለም ዝዋይ ነው ዝዋይ ከዛ ቦታ ለዋና ወስዷቸው መጀመር ዝዋይ እኮ ነው ለብሩኬ ጋር ብሩኬና አንድ አይነት ልበሱ ተብሎ የተለለ ካፕል ልበሱ አሉና ምን አሉና እየተባባሉ ካፕል ያልሆነውን እያሉ አሁን ያኔ ያንን ሁሉ በሱ ነው የተጫነ ሁለቱንም የተቆራረጠ ነው የተጫነ የሱ ነው። ስለዚህ በጣም በሷ ያልሰራሽበት ሆና ነው እንጂ እሷ አሁን 250 በልጣ ነበር። አትሰራበትም በራሷ የነበረ አረ ይበቃታል እንዴ ጤና ይስጣት። ጉድ ነው ይበቃታል። አይ መቼም ነው እንጂ እኔ አባባሉ ነው እንጂ እሱማ ይበቃታል እኮ በቂዋ ነው። የሰው 20 ሺህ 30 ሺህ አይደርስም። የሷ አይዋው 100 ምናምን አልፎላታል። እንደው በሷ አይነት ይልሽ በሷ ልጅቷ ጥሩ ልጅ ነች። ለሰው ይደጉ ነው የምትል ስለዚህ ይገባታል እኮ እንደዛም እኮ ማለት ነው። ግማሹ አሁን እሷ ፕራንክ በምታደርገው ሰዓት ምናምን ብዙ ሰዎች ደስ የማይላቸው አሉ። ገባሽ አይደለ? በዛን ሰዓት እንጂ ሳብስክራይብ አስተው ነው እንጂ ይሄን እኮ እሷ ከዚህ በላይ ናት። ገባሽ? ግን ብዙ ምቀኛ አለባት ብዙ ምቀኛ አለባት። ብዙ እንዳታድግ የሚፈልጉ ብዙ እንዴ ወጣላቸውና ግና እነሱ እንዳሉት አይሆንም። ታርጋለች ግን እንደዚህ አይነት ነገር ደግሞ ያጠነክራል እንጂ አይጥልምና ለሰውን ፈጣሪ ያለ ቅንድብ መስቀል ትለዋታለች ትላቸዋለሽ። በቃ ይሰቅላሉ ቅንድባቸውን ሰቅለው ቁጭ ይላሉ። የኔማ እንደው ያን ቅንድባ እኮ ያንን አባባሏ እኮ አርጎ ደስ የሚለኝ 50 መሆን አለበት ይሳ ይሄ አይነት ወይኔ ጉዴ ፈላ። ጥሩ ነው ቅንድብ የእጇውን ማድረግ ቀበጥ እኮ ናት። እኛ ቀበጥ ምንም ብታደርግ እኮ ያምርባታል። እግዚአብሔርን ይሄድላታል፣ ያምርባታል። ብትቀብጥም ምንም ብትል ምንም ብታደርግ ያምርባታል። አንዳንዶቹ አሉ አሁን ምንም ብታረጊ እኮ ያምር ልብስ ራሱ እኮ ገዝተሽ ያምርብኛል ብለሽ ገዝተሽ ስትገዢ ያምራል፣ ስትለብሺ ማያምርብሽ አለ። ገባሽ? ሰው ከሚሄድለት ሰው አለ የሚያምርበት። አዎ እልሽ ሰው የሰው መውደድ ይስጣችሁ ብሎ ሰው የሚመረቅ በዚህ ነው። እነሱ እግዚአብሔር ምን አረጋግጣች እነሱ አሁን ከኛ በታች አይሆን ይደግ እንደኛ ይደጉ ነው የሚሉ። ታዲያ ምን አረገ እግዚአብሔር ደግሞ እናንተ ልባችሁ ቀና ተሆነ ሌላ ሰው ሰጣችኋለሁ አለና እኛን በጣም እንወዳቸው ሆነ። አሁን ሰው ሁላ እነሱን የሚወዳቸው ሰው ካንጀቱ ነው የሚወዳቸው ካንጀቱ ሁሎች። እኔ በጣም ነው የሚገርምኝ። የማይወዳቸው ነው እንጂ እንደዚህ የማይወዳቸው የሚወዳቸው ሰው ከልቡ ካንጀቱ ነው የሚወዳቸው። እነሱ ልጆች ለምን እግዚአብሔር መውደድ ሰጣቸዋል። ለምን እነሱ ደግሞ ሰው ይደግ ነው የሚለው ብቻዬን ልደግ አይልም። ክፋት የላቸው። የእግዚአብሔር ስጦታ እንደዚህ ነው። መታደል ነው። ጠዋት መታደል የሚባል ነገር አለ። ፈጣሪ ይስጣቸው። እንዲያው እግዚአብሔር እኔ ለነሱ ምለምነው እግዚአብሔር ለሰው መውደድ ይስጣቸው። ካስመሳይ ጓደኛ ይጠብቃቸው እግዚአብሔር። አሁን 3 ሆነዋል ኤዲዬ፣ አሁን 3 ሆነዋል። ተባብረው ነው ልጁን የሚያቃጥሉት። ፈጣሪ ትዕግስት ስጠን። ማን ያቃጠለው? አሁን ፍጹም ዩቲዩብ ከፍቷል፣ ቤተሰብ አፍርቷል። አይ እግዚአብሔር የሆነ ማለት ነው። ብሩኬ ነው እሱ ለነገስ ጥሩ ልጅ ጥሩ ነው፣ ግን ይሰራሉ፣ ይተባበራሉ። አሁን ነው ማለት አዎ እኮ እንደዚህ ያለ ጓደኛ ነው።
ጭንቅላት ያለው አይምሮ ያለው አዝሮ የሚያየት ያለው ምን ልበልሽ ጓደኛ ስንትን ሲል ይሄ ነገር አይሆንም የሚል አይ ማዘር ብላ እንትኑን የሳማች ነው የገረመኝ። እኔ ጉልበቱ ፈጣሪ አይ አምሪ ደግሞ አራንዲ በቃ ነበር ደግሞ ሁለቱ ምንድነው አሽቃባጭ አንዱ በቃ ነበር ምንድነው ሁለተኛው አሽቃባጭ እግሩን ጉልበቱን ሳማች። ከትላንት ወዲያ እኮ አሰቃይታለች። ለዛ እኮ ነው። ኧረ እሷ እንደዚህ አላሰቃየችም። ጉድ ነው። ኧረ አላሰቃየችው። ልሂድ ነው ያለሽ እንትን ዱባይ ልሂድ ነው ያለሽ። ሌላ ምን ብላለች ደግሞ ማሰቃየት? እሱ ነው እንጂ እየገረፋት ቁጭ በይ ከፍረይ እየተባለች የተገረፈች ሮጠው ሄደው ማለት ነው። ሮጠው ሄዶ ደግሞ ተመልሶ ቲክቶክ ሰሩ ጉደኞች። እናንተ ማለት ነው። ደህና ዋሉ። እሺ ባይ ወዴት ነው ሩጫ? ኧረ ስራ አለብኝ እናቴ። ሆነ እንደንቺ ስራ አይደለም ጭራሽ እንደኔ አሉ ነው። እቺ አሉ እኮ አትመቸኝም። ጨረቃ ይቅርታ አድርጊልኝና እኔ እቺ አሉ አትመቸኝም። ያው ዛሬ ብቻ ልጠቀማት ላንቺ ብዬ ነው እንጂ እኔማ አትመቸኝም። እኔ ሲጀመር እቺ አሉ ማዛዬን እናንተ ስሙማ ጨረቃ እንትን ማለት ነው ቪዲዮ ለቃለው አይታየም። እንትን ብሎ ነው የሚቀር። ለምንድን ነው? ምን ሆኖ ነው? አንቺ ቪዲዮ እኔ ራሱ እግዚአብሔርን እስታት ላከብኩና ቪዲዮ እየታየልኝ አይደለም። በፊት እኮ እኔ በጣም ብዙ ነው የሚታየልኝ። አሁን ግን እስታት እየላከብኝ ነው አካውንት ማለት ነው። አሁን ሲጀመር ቪዲዮ አልወጣለኝ ወይ እናቴ ወይም ላይ ነው እኮ ለዛ እኮ ነው ጨረቃ ጀመረች ሄዱ አይደል? እንትን ነው ስትራክ ይለኛል። አንቺ ስትራክ ይለኛል። አካውንት ስትራክ ይለኛል። እኔም እንደዛ ነው ያለኝ። ዛሬ ነው አየሁት። ሲጀመር ቪዲዮ ዛሬ ሼር አድርጌ አልወጣም። የምር በጣም ነው ማዝነው። እኔ አካውንቴ ከተቃጠለብኝ በጣም ነው ማዝነው። እግዚአብሔርን አትዘኝ። ለምንድን ነው የምታዝኘው? እንዴ ጠላት ሲዘነሽ ደግሞ በአካውንት እኔ ስንት እንትን የተቃጠለብኝ እንዴ ብዙ ነው የተቃጠለብኝ ነው ማርያምን። አንዱ 3000 ያለው ፎሎ ፎሎስ አንዱ 4000 ልጆቹ አካውንት ለእናንተ አንቺ ለጨረቃ ምን ጠላት አለሽ ደግሞ? አንቺ ምን ትናገሪያለሽ? ጨረቃ አይደለም ነው ሰው ብቻ አይደለም። ስትራክ ማለት ነው። ስትራክ ማለት እንትን ይሄ ምንድነው የሚባለው? ዋርኒንግ ካረጉብሽ፣ ዋርኒንግ ከላኩብሽ፣ ዋርኒንግ የሚለው አለ አይደለ? ምንድነው የሚባለው? እሱን ከተራከብሽ ስትራክ ይልሻል። ስትራክ ያመጣብሽ ነይ ግቢ ነው ኮፍሊንገር። በነገራችን ላይ ሰው ብቻ አይደለም ቲክቶክ የሚያጠፋው። ቲክቶክ ካምፓኒው ራሱ ያጠፋል። ቲክቶክ ከካምፓኒው ይመስለኛል። ቲክቶክ ሰው አይደለም። እኔ ከራሴ ራሱ እንደዛ ይመስለኛል። እናንተ እዚህ ምን ትስራላችሁ? ልጆቹ መጥቷል። ብሩኬ ኤንሃይሚ እስኪ ጌታም በይ አለንም ቆልሽ ያመሰግናለሁ። አንቺ ሁሉ እንትን አድርጌ ኮፍሊንግ አድርጌ ቤቴ ዋርኒንግ አሁን ሰጠኝ። ቻይናል ነው ሰጠኝ። እኔ ማለት ኢትዮ ግብት ስል የሃይሚዬ 7 ጠፍቷል። ወይኔ ፈጣሪ ዛሬ ቀኔን አሳመርክልኝ ብዬ ማታ እኮ ነው የጠፋው። ዛሬ ነው አሁን እኮ ጨረቃ ችግር የለም እኮ ኤራይት ሰጥቷል። ዩቲዩብ ቶሎ ይላል። ማርያምን በይ ነገር እንደ እግዚአብሔርን ኤራይት ሰጥቷል። አላየሽም? ጨረቃ
ራይቱን አላየሁም። እግዚአብሔርን አው ምንድን 3 ቀን ነው ምንድን ነው ራሱ ምንድን 3 ቀን ነው የሃይሚሻ ራይት ተሰጥቷል። የሃይሚሻ ዩቲዩብ ራይት ተሰጥቷል። እና ብሩኬ ማለት ነው አዳምጪ፣ ብሩኬና ሃይሚ ማለት ነው ልጆቹ ማለት ነው ኮፒ ሊንክ እንዳያረጉ እሺ፣ ንገሪያቸው። ገስት እኮ ግሩፕ ላይ ያላችሁ ልጆች በደንብ ልገቡ። ምንድነው ራይት ማለት ምንድነው? ራይት ማለት አክቲቭ ማለት ነው። አሁን አካውንትሽ አክቲቭ ሲሆን በጣም የቡራ አካውንት በጣም አክቲቭ ነው። እግዚአብሔር በጣም ማለት ነው። ወይ ረጋ የሃይሚዬ ነው። አንቺ ረጋ የሃይሚዬ ነው ራይት የተባለ ሶስት ቀን ነው ዛሬ። ታዲያ ጥሩ ነው ማለት ነው። ጥሩ ነው ማለት ነው። እንዲያው አክቲቭ አካውንት አክቲቭ። አሁን ለምሳሌ የሙቪ አካውንት ችግር ነበረበት፣ አሁን ላይ በጣም አሪፍ ነው። ገባችሁ? በቀደም በተከታታይ ነው የጨመረው፣ በተከታታይ እግዚአብሔር ይመስገን። እሱንም ተስተካክሏል። ፈጣሪ እነዚህ ልጆች ይጠብቅልኝ በእግዚአብሔር። ለምንድን ነው ፎቶ የማይፈስቱ? ሃይሚና ቡራ ፎቶ ቢፖስት ጥሩ ነው። አንቺ ማለት ነው እናንተ ግን ማለት ነው አንድ ያላስተዋልነው ነገር ምን አለ መሰላችሁ? አሁን ረመዳን ሰዓት ስለሆነ ራሱ ልጆች በጣም ብዙ ልጆች እኮ ገስት ላይ ጠፍተዋሉ። ጠፍተዋል። አሁንሽ ነው ረመዳን ስለሆነ ነው። የእኛም ጾም ነው፣ የሁሉም ጾም ስለሆነ አሁን ላይ ትንሽ ሁሉም ነገር ይቀዘቅዛል። እነሱን ደግሞ 9 ከምናምን የሚለቁት ለእኛ ብሎ ነው። እነሱ ነው እናንተ አይደላችሁ እንዴ እንደዛ ያደረጋችሁ? ተንቀሳቀሱ። ካሁን በኋላ ይስተካከላል እኮ እኔ ማለት ነው እኔ 200 ከገባች ማለት ነው እኔ እግዚአብሔርን አልጠቃጠቅ 200 ብቻ ትግባ። እኔ እንደውም አሁን 10 ሼር አደርጋለሁ ለዛ ብዬ ትገባለች። ምሳሌ ማለት ነው ቁጥር እግዚአብሔርን 7 ቁጥር ሳታናደኝ ነው የጠፋችው። አሁን ለምሳሌ የሷና የቡራና 6 ያናደደችው 6 ነው ያናደደች በጣም 5 ፈጣሪ 5 ወይ መድኃኒዓለም በጣም ነው ያናደደችው። ለምን አልከለከነ ድምጽ የሰሩ ፏበሉ ወደድኩት ባይ። እሺ ጨረቃ ያመሰግናለሁ። ኮፍሊንግ ላይ እሺ እናቴ። ኧረ ችግር የለም። ብሩክና ሃይሚ ማለት ነው አንቺ ጠፍተሻል። እሷማ በኢሞ ላይ ቁጭ አለች እንጀና ላይ አይሻለሁ። ላይፍ ሲገባ እኮ ይላሉ እዚህ እኔ ቤት ፏበሉ እኔ ቤት ሳቅ እንትን ነው ቻይናል ነው አንቺ አጋቤ ጎዳይ ቤን ኮፒሊንግ ታዩ ዋርኒንግ የሚንት አጋቤ ቀይቤና እከዞ ቻናል ሁለተኛ ቻናል እንዳትለጥፍ እንጂ አንቺ ላይቭ ላይ እኮ ጥሩ አይደለም። እሺ አሁን እየተፋ እቺ ተፋለን ኮፒሊንግ ጋር ይቀራ ዋት ያሽን አይደለ ሰውዬው ደግሞ ተኝቶ ሰላምዬ የኔ እናት እንዴት አደርሽ? ነሻ ወይኔ በላችሁ የኔ እናት ኧረ ሰላም አበባ ስጪ። ምን አለበት አበባ ስጪ። ሰላሜን አትጠይቂ በእናትሽ። ሰላም ነሽ? አመሰግናለሁ የኔ እናት። ምን ሆና ነው? እናመሰግናለን። ሰላም እኮ ማኪና ይደች
እንዴት ናቸው ማለት ነው? እንዴት አደርሽልኝ? እንዴት ነሽ? ሰላም አደርሽ? ደህና ናቸው። ደህና ነኝ ይመስገን። ደህና ነሽ? እኔ ማለት ነው። ተሻለሽ? ደህና ነኝ። ምንም አይደለም። ደህና ነኝ። ደህና ነኝ። አዎ ደህና ነኝ። ወጣሽ እንትኑ ዛሬ 7 ሰዓት ይወጣለሁ። 7 ሰዓት ነው የሚወጣው። 7 ሰዓት ይወጣል። እንዴት ነው እግርሽ? ተጃለሽ? እንዴት ያለሽ? እግሬ ደህና ነው። ጀርባዬና አንድ እጄ ብቻ ነው የተጎዳው። አንድ እጄ ነው። ጀርባውም ተደግፌ እንትን በር ላይ ተደግፌ እንደዚህ ቁጭ ብዬ ነበረ። ከዛ በሩን ተደግፌ ነው ቁጭ አልኩኝ። በሩን ሲመታ ነው ጀርባዬ የተጎዳው። እንደዚህ ነው እና ይዳና ነኝ። ተጃለሽ? በእግርሽ ተጃለሽ? ችግር የለውም። እጅሽን ታንቀሳቅሻለሽ፣ እንደዛ ታደርጊያለሽ። ሰላም የኔ እናት አመሰግናለሁ። ደህና ነው የኔ ቆንጆ። እጄ ትንሽ እጄ ታስሯል። የኔ እናት አሁንማ ይታሰራል። አሁን ለጊዜው ለኋላሽ ነው እንጂ አሁንማ ስለ ስብራት አለው ብለው ነው ያሰሩት። አመሰግናለሁ እናቴ በፊልም የምታደርጊ አመሰግናለሁ። ስፒራንስ እንትን ምንድነው ራጅ አንስቶ ነበረ። ስጋ አጥንት ተሰብሯል ብሎ የተሰበረ አጥንት የለም፣ ግን ስጋ ተቆርጧል። ውስጥ ይጠገናል አሉ። ስጋ ችግር የለም። ስጋ ችግር የለም። እጅሽን ነው የወገድሽን በጀርባዬ ነው። ጀርባዬ ስጋ ተቆርጧል አሉ። ለምን ፊት ለፊትሽ እኮ በረከት ስላለ ኧረ አይዞሽ እናቴ። አመሰግናለሁ። አሜን አሜን። እግዚአብሔር ይማርሽ። እና አንዳንዴ ያጋጥማል። ምን ይደረጋል? የአበሻ እንትን ምናምን ካለ ተጠቀሚ። ምንድነው በሶ ምንድነው በሶ ነው ምንድነው በሶ ምናምን ካለ ዱባይ ካለሽ ይኖራል ሱቅ ላይ። ኖ ዱባይ ካለሽ ይኖራል ሱቅ ላይ። ሁሉም ቦታ አለ፣ ያመጣል ኦርደር። አዎ ሰው ይመጣ ይጠይቅሻል። ቅርብ ሰው አለሽ? አሁን አንቺ ቅርብ ሰው አለ? ሰላምዬ እንዴት ነሽ? አላሽ ወይ? ደህና ነሽ? ላይልዬ እንዴት ነሽ? ማሬ ደህና ነኝ አልሐምዱሊላህ። እንዴት ነሽ? መልካም እግዚአብሔር አለሁልሽ ማሬ። እንዴት ነሽ? ተጅሎሻል? አሁን እንዴት ነሽ? አሁን ምን ደህና ነኝ። ዛሬ 7 ሰዓት እወጣለሁ። የኔ እናት አፍያ ይስጥሽ በሰው ሀገር ላይ አሜን። ከባድ ነው። ማታ ራሱ ጠይቄ ነበር። ደህና ናት አውርተናል ስለ ነው ዝም አልኩት። ማታም ጠይቄ አሁን እኮ ጨረቃ እንትን እያለች ነው። ላገኛ ትፈልጋለሁ ትምጣ እያለች አሁን ስትወጣ አንቺ ገባሽ። አዎ ብዙ ልጆች ነው እና በመስመር ራሱ የደወለብኝ ለፍላ ገብተሽ ልጆቹ እየተጨነቀው ስላለ ግብና አንድ ቢያንስ ባታወራም ቁጭ በይ ቢሉኝ እየደወሉ እያስቸገሩኝ ስላለ ነው እየገባኝ ያለው። የኔ እናት ክፉ አይንካሽ። ሁላችንም ክፉ እንዳይነካን የወጣንበት ሀገራችን እስከ ስንመለስ ድረስ ፈጣሪ ጠብቀን በያለንበት ቦታ ሁሉ። ባለው ደሳ ነው